ሸገር ካፌ ሸገር ካፌ ሸገር ካፌ ከ1909 እስከ 28 ያለውን የኢትዮጵያን ታሪክ የሚመረምረው ውይይት ዛሬም ቀጥሏል። ዶክተር ተካልኝ ወልደ ማርያም እና ዶክተር ዮናስ አሸኔ እኛ ጋር ስለሆናችሁ በጣም አመሰግናለሁ። ከ1909 እስከ 1923 የነበረው የውጭ ግንኙነትን የማስፋት ዓላማና ትኩረት የኢትዮጵያን ሉዓላዊነት ማጽናት፣ በሪሶርሷ መጠቀም እንድትችል እና አጣሁ የምትለውን የባህር በሮች ለማስመለስ የሚደረግ ጥረት እንደሆነ ገልጸሃል ተካልኝ። ባለፈው ሳምንት ሐሳቡን ያሳረፍከው ይህን ለማሳካት ምን ዘዴዎችን ተጠቀሙ፣ ይህስ ሙከራ ምን አስተዋጽኦ አበረከተ በሚለው ጥያቄ ላይ ነው። ይህን ያቀረቡበት ብልሃታቸው፣ ዘዴያቸው ምን መልክ ነበረው? ይሄ ያነጋገርና ያቀራረብ ጉዳይ አለ። የኢትዮጵያን ጉዳይ እንዴት ነው የምናቀርበው? ስለምንድን ነው መናገር የሚያስፈልገው? ስለምንድን ነው ደግሞ ሳንናገር ብናልፈው የሚበጀው? ምንን ነው አበክረን መግለጽ ያለብን? የኢትዮጵያን ፍላጎት እንዴት አድርገን ነው የምናቀርበው? ባለው ገዳቢና አሳሪ አስቸጋሪ ሁኔታ ውስጥ ነጥቦቻችንን እንዴት ነው የምናቀርበው? ምንን እናጉላ? በምን አይነት አቀራረብ እንቅረብ በሚለው ላይ ቶኪንግ ፖይንቶቹን ጨምሮ ሁልጊዜ ዲፕሎማቶች ሲሰማሩ በቋሚነትም ይሁን በጊዜያዊነት በተልእኮ በሚሄዱበት ጊዜ የሚናገሯቸው ነገሮች አቮይድ ሊያደርጓቸው የሚገቡትን ነገሮች እና በምን አይነት ትኩረትና በአንክሮ ምን ላይ አንደርላይን አድርገው እንደሚናገሩ ይሄ ስላለው ይህንን ነገር ለአውሮፓውያን ብቻ ሳይሆን ደግሞ እዚህም ሀገር ውስጥ ላለው ኦዲየንስ አድማጩ እዚህም ያለው ነው፣ እዛ ያለው ብቻ አይደለም እና ፓኬጅድ መሆን አለበት። ሜሴጁ በደንብ ፓኬጅድ መሆን አለበት። አንዳንዴ በአንድ መድረክ ላይ ለሁለቱም ኦዲየንሶች የሚነገር ነገር ላይሆን ይችላል። ነገር ግን እዚህ ሲመጣ የሚባለው ነገርና እዛ ሲኬድ የሚባለው ነገር በጥንቃቄ ተቀምሮና ታስቦ ነው የሚኬድበትና ይሄንን ለማድረግ ትኩረት ያደረጉባቸው አንዳንድ ነጥቦችን ማንሳት እንችላለን። በኋላ ደግሞ ከዛ ምን ችግሮች አጋጠሙ፣ ምን መሰናክሎች አጋጠሙ እና እነዛን መሰናክሎች እና ችግሮች በምን አይነት ጦርነቱን እንዴት አፋጠነውም እኮ አንድ ነገር ነው አይደል? አዎ እንደዛ የሚባል አለ። ግን የዚህ ጊዜ ከመጀመሪያ ጀምሮ ስንነጋገር በየጊዜው የሚደረጉ ሙከራዎች እና ድርጊቶች ሙከራዎች ሆነው ነገር ግን ሳይሳኩ የቀሩ የባከኑ ወይም ስህተት የተደረገባቸው ወይም የተሞኘንባቸው እንደዚህ አይነት ነገር ብሎ ነገሮችን አሳንሶ የማየት ዝንባሌ አለ። በኢትዮጵያ ታሪክና የፖለቲካ አካሄዶች ውስጥ ያለ የቆየ የከረመ አስተሳሰብ ነው። ሞከሩ፣ አልተሳካም፣ እዚህ ተሳለሉ ምናምን የሚባል አለ። በኋላ ሰብሰብ አድርገንም ልንመጣበት እንችላለን። ምን አይነት እሳቤዎች ናቸው የዚህን ዘመን ይህንን ከውጭው ዓለም ጋር የሚደረገውን ሙከራ በተመለከተ የተደረሰባቸው ድምዳሜዎች እና ይህንን የኢትዮጵያን መንግስት አካሄድ ውጤት አልባነት ወይም ኢትዮጵያን ተከላክሎ አልተከላከለም፣ ከጦርነት አላዳነም፣ ትኩረት በሚገባበት ቦታ ላይ ትኩረት አድርጎ መሄድ ሲገባ ሳይሆን ቀረ፣ ኢትዮጵያውያን ተሞኙ፣ በየቦታው መስሏቸው ነው፣ በዓለም አቀፍ እንትን ውስጥ መግባት የኢትዮጵያን ነጻነት የሚያድን መስሏቸው ነው እና ተታለው ነው የሚለው አስተሳሰብ በሰፊው የቆየ ነው እና ይህንን አዙረው ነው በአፄ ኃይለሥላሴ ደጃፍ ላይ መደፍደፍ የሚፈልጉ አይነት አሳቢዎች አሉ ናቸው። ይህን ከማድረግ ይልቅ ይህን ቢያደርጉ ኖረው የሚል ብዙ አይነት አካሄዶችና አባባሎች፣ ግምገማዎች አሉ። ግን ከዛ በመለስ በዚህ በሞቢሊዜሽን እና በሪስቶሬሽን ማዕቀፍ ውስጥ የምናደርገው ውይይት የዚህን ጊዜ ትሩፋቶች ምንድን ነው ጥሎ የሄደው? ዝም ብሎ መጥቶ የሄደ ሙከራ ነው? ዊሽፉል ቲንኪንግ ነው ፈረንጆቹ ዊሽፉል ቲንኪንግ የሚሉት? እንደው በቃ እንደዚህ ቢሆን ምኞትን ከንቱ ምኞትን ያሳየ ነው ወይስ የተወው ትሩፋት አለ? በየጊዜው አንድ ነገር ባይሳካ እንኳን ለኢያሱ እንዳደረግ ነው ማለት ነው። ለዚህኛውም ጊዜ እና ከጦርነቱ በፊት ከፋሽስት ወረራ በፊት የተደረገው ሙከራ ሁሉ ምን ውጤት አመጣ የሚለውንም ከመሰናክሎቹ ከችግሮቹ አንጻር ማየት እንችላለን ማለት ነው በውይይታችን። ዮናስ እስከዛ የሚያነሳው ጥያቄ ለሱ እድል እንስጥ። በጣም ከውስጥ ወደ ውጪ በጣም
በጥሩ ሁኔታ ገልጸህልናል። እኔ ትንሽ መጨመር የምፈልገው ውጭው ምን ይመስላል፣ ምን አይነት ባህሪ ነበረው የሚል ባጭሩ ጊቭን የሆነ በተፈጥሮ የተቀመጠ የተረጋጋ ውጭ እንዳልነበረ መጥቀሱ አስፈላጊ፣ የዘመኑን ሁኔታ የሚገልጽ ነገር እንደነበረ መነጋገር የሚያስፈልገን ይመስለኛል። ወደ ውጭ ወጥቶ በውጭ ዓለም ላይ ግንኙነት መመስረት ሲባል እያንዳንዱ የውጭው ዓለም ብቻ ሳይሆን እያንዳንዱ ሀገር ውስጥ የተመሳሳይ የሆነ የርዕዮተ ዓለም ተዋናዮች ትግግሎች ነው። አሜሪካን ብንሄድ አውሮፓን በእያንዳንዱ ሀገር በዓለም ላይም ልክ የዚህን ዘመን ይመስላል እንዳላችሁት የዓለም ባለብዙ ዋልታ ኃይሎች ጉልበታቸውን ለማሳየት የሚሻኮቱበት ዘመን ነበር። እንዳልከው 2 የዓለም ጦርነቶችን ያካሄደ ዘመን ነው ይህ ዘመን። የሃያኛው ክፍለ ዘመን ግን አጋማሽ 2 ታላላቅ የዓለም ጦርነቶችን ያካሄደ፣ ብዙ ርዕዮተ ዓለሞች የሚወለዱበት፣ ብዙ ጽንሰ ሀሳቦች የሚመጡበት፣ የነፃነት ትግሎች በየቦታው የሚያቆጠቁጡበት፣ በዛው ደግሞ የኢምፓየር ግንባታ ደግሞ እንደ ፋሽን ታላላቆቹ ሀገሮች ኤምፓየርን የመገንባት ፍላጎታቸው እየሰፋ እየጠነከረ ከበርሊን ኮንፈረንስ በኋላ በዚህም ዘመን በሊግ ኦፍ ኔሽን እንኳን እያለ በጣም እየጸና የመጣበት፣ በዛው ደግሞ በተጓዳኝ የዓለም ማህበረሰብ የወርልድ ሶሳይቲ የምንለው እንደ ኮንሰፕት እንደ ሀሳብም እየመጣ የነበረበት፣ በዚህ የዓለም ማህበረሰብ ውስጥ አባል መሆን የሚገባው ምን አይነት ሀገር ነው፣ ምን አይነት ሀገረ መንግስት ነው የሚለው መስፈርት ይወጣለት ዘመን ነበረ እና አብዛኛው ጥቁርና በቀኝ ግዛት ስር የነበረው ህዝብ ለዚህ የዓለም ማህበር ውስጥ ብቁ ቁመና ስላልነበረው በሂደት ወደፊት ለአቅም ማህበር ሲበቁ ይሆናሉ የሚል ግራጁዋሊስት አፕሮች የሚከተልና ኢምፓየርን የሚያቆም ኤዶም እንደምትነግረን ከዚህ በፊት ተወያይተናል። እንደዛ አይነት ዓለም ውስጥ ነበር። ስለዚህ ኢትዮጵያ ወደ ሊግ ኦፍ ኔሽንም ወደ ዓለምም መድረኮች ስትወጣ በጣም ከፍተኛ ትግል ልክ አድዋ የሰጠውን አይነት የአድዋ ድል የሰጣቸው ውርስ የዲፕሎማሲ ትግል እንዲያመጡ የግድ አስገድዷቸው። ወደ አሜሪካም ሲሄዱ የሚያጋጥማቸው የጥቁርና ነጭ ሁለቱ የዘረኝነት በዘር የተከፋፈለው ይሄ ዱቦይስ የ21ኛው ክፍለ ዘመን የከለር ላይን የሚባለው የቀለም መስመሩ ያስደነግጣቸውን ነበር። እነ ሄሮይን፣ ራስ ደስታን፣ ከንቲባ ገብሩ እንኳን በጣም ብዙ ጉዞ ስላደረጉ ያውቁ ነው። በኋላም ሐኪም ወርቅነህም ሲሄድ፣ እነ ራስ ደስታም ሲሄዱ፣ ሌሎቹም ሰዎች ሲሄዱ የዘር መከፋፈል በዓለም ላይ በጣም ጸንቶ የወጣበት የአፍሪካን አሜሪካኖችም የሌሎችም የጥቁር ህዝቦች እንቅስቃሴ የሚጀምርም በአውሮፓም የቦልሸቪክ አብዮት መጥቶ የራስን ዕድል በራስ የመወሰን የሚለው ከቀኝም ከግራም የመጣ በቀኝ በኩል ዊልሶኒያን ባለ 14 ነጥቡ በመጀመሪያው ዓለም ጦርነት እንዳለቀም ይመጣል። በዛ በኩል ደግሞ ግራ ዘመሙ ሰልፍ ዲተርሚኔሽን የሚመጣ። ስለዚህ ተስፋም ጨለማም ያለበትና ትግል የሚፈልግበት ዓለም ውስጥ ነው ዲፕሎማቶች ተልከው የሚሄዱት። የሚናገሩት ነገር አንዳንዴ ኢንካውንተራቸው አዲስ የባሻሸብር አይነት ኤክስፔሪንስ ያጋጠማቸው ጥቁርነታቸውን ራሱ በኢንካውንተር ውስጥ ተረድተው ይመጣል። አፍሪካን አሜሪካኖቹም ሲመጡ ወደዛ ለመሳብ ይሞክራል እና በዓለም ላይ የዚህ ዘመን የኢትዮጵያ የውጭ ግንኙነት ዋና ዋና መርሆች የምንላቸው መቃኘትም የጀመሩበት ነው። ለምሳሌ ኮሌክቲቭ ሴኪዩሪቲ የምንለው ኢትዮጵያ በጋራ ደህንነት በዓለም አቀፍ ማህበረሰብ ተባብሮ ሰላምን በማስፈን ረገድ መሰረት የሚጣልበትም ዘመን። ሊግ ኦፍ ኔሽን ላይ የሚያደርጉት ትግል ዋና መሰረቱን የሚጥለው በዚህ ወቅት የኢትዮጵያ የፓን አፍሪካ እሳቤዎች መሰረት የሚጣሉትም በዚህ ዘመን የኢትዮጵያ የኮንቲኔንታል ሳይሆን የአፍሪካ አህጉር ብቻ ሳይሆን ግሎባል የጥቁሮች እንቅስቃሴ ውስጥ የኢትዮጵያ ቦታ በራሷ ድል በአድዋ ብቻ ሳይሆን በዚህ በዲፕሎማሲ ኢንተራክሽን ውስጥ የጥቁርነት ቦታ ውስጥ ያለው ትግል ላይ የጋራ ትግል እንዳለ የውጭ ጉዳይ የሚያስቡ ሰዎች የሚረዱበት። እንደውም እቴጌ ህሩይ ስለ ጥቁርነትና ስለ ባርነት ቀለም አንድ ጽሑፍ ይጽፋሉ። ሲመለሱ የሚያሳየን ምንድነው? የውጭ ጉዳይ ፖሊሲውና የዲፕሎማሲ ግንኙነቱ ኢንቴሌክቹዋል ከረንትም እንደፈል የምሁራዊነት የትንተና አርቲኩሌት የማድረግ የመጽሐፍ ዳያሪያቸውም የከንቲባ ገብሩን ስናነባይስ ያለውን በኋላ በልጃቸው የተጻፈውንም የእነ ህሩይንም የሌሎቹንም ሰዎች ስናነብ የህይወት ታሪክም የራሳቸውንም ጽሑፍ ያጋጠሟቸው ነገሮች ፕሮፌሰር ባህሩ ያሰናዳው የጉዞ መጽሐፍ ላይ የምናየው ህንዶችን ያገኛሉ፣ ቻይኖችን ያገኛሉ። ባገኟቸው ቁጥር የሚጠየቁት ጥያቄ በማን ስር ናችሁ ሲባል እኛ በማንም ስር አይደለንም፣ እኛ ነፃ ነን። ስለዚህ ነፃነት የሚለው ኮንሰፕት እንደ ፖለቲካ ካታጎሪ በጣም የፖለቲካ ጽንሰ ሀሳቡ ነው የሚወለድበት። ኢትዮጵያም ባርነትን የማስቀረት እንደ አገር ውስጥ ፖሊሲም እንደ ውጭ ጉዳይ ዋና የመደራደሪያ ፖሊሲም ሆኖ የሚወጣበት ዛሬ የሂውማን ራይትስ ጉዳዮች፣ የአካባቢ የክላይሜት ቼንጅ ምናምን ጉዳዮች የሚመጡ የዓለም አቀፍ ምህሮች ላይ የሚወጡ ጉዳዮች በዛ ዘመን አንዱ የባርነትን የማስቀረት ኢትዮጵያም በዛ ውስጥ የኔም ሚና አለበት። ባርነትን የማስቀረት እንደ ውጭ ጉዳይ አንዱ ፒላር አድርጎ የሚወሰድ ነገር በደንብ እናይበታል እና የውጭው ዓለም ራሱ በብዙ ተዋናያን የተሞላ
በብዙ ሐሳቦች የታጸቀ ድህረ ኢምፓየር ፖለቲካል ኢማጂኔሽኖች የሚታሰቡበት ህልሞች የሚመጡበት ቀጣዩን ዓለም በየት በኩል እንውሰድ የሚሉ ክርክሮች በየቦታው ያነበረበት ኢትዮጵያ ደግሞ በአድዋ ምክንያት የራሷ ብቻዋንም በመሆኑ እንደ ጥቁር ህዝብ እንደ ጥቁር መሪ ብቻቸውንም መሆናቸው የራሱ በርደንም የነበረበት በዚህ ውስጥ ነው መሪዎቹ ዲፕሎማቶቹ ጉዞ እያደረጉ የሚመጡበት በመጡም ቁጥር ሪፍሌክሽን ፖሊሲው ላይ የራሱን አሻራ ጋዜጦቹም ላይ ምናያው ሐሳቦች ጥቁርነትን መላበስ የጀመረበት ይመስላል። እንደው ዘለው ጥቁርነን የሚል ነገር ላይ ባይገቡ በጥቁርነትና በነጭነት ዓለም ውስጥ ስንኖር የኛ ቦታ የቱ ጋር ነው የሚለው ነገር ቀስ እያለ እየበራ በተለይ ራስ ደስታ በተለይ ከንቲባ ገብሩ የህሩይም ያንን ሐሳብ የመቀበል ነገር በደንብ እየታየ ፓን አፍሪካ ኮንፈረንሶቹም 5 ይካሄዳሉ አይደለ? በዚህ ዘመን በነዛ ውስጥ የኢትዮጵያን ቦታ በግልጽ በግሎባል ፓን አፍሪካ እንቅስቃሴ ውስጥ ፍቅሩም እንደሚነግሩን መጽሐፍ በጣም ጥሩ አድርገን እንደከተበልን ምናገኘው የብላክ አትላንቲክ ሪሌሽን ውስጥ የኢትዮጵያን ቦታ በዚህ ውስጥ መሰረቱን እየያዘ ይመጣል። ይሄን ማነሳው ለምንድን ነው? አሁንም ከዛሬ ተነስቼ ሳይ በኢትዮጵያ የውጭ ጉዳይ ፖሊሲ ዳርቻ ውስጥ የምንሰማው ነገር አለ። አሁንም አንደኛው የሳውዝ ሳውዝ ኮኦፕሬሽን ላይ ተቋም እየተቋቋመ ነው። በአድዋ ሙዚየም ውስጥ ደግሞ ግሎባል ብላክ እንቅስቃሴ የተካሄደ ነው። በውጭ ጉዳይ ፖሊሲ ውስጥም ቋሚ የሆነ የፓን አፍሪካ መንፈስ አለ። ሻሸመኔ ያለ ካሳይ መቀበል ከግሎባል ፓን የግሎባል ጥቁርነት እንቅስቃሴ ድጋሚ ማቆጥቆጥ ነገር ከኖሞር ሙቭመንት ጋር በመያያዝ እየመጣ ብልጭ እያለ ኢትዮጵያ ውስጥ ያለ ነገር ነው እና ያ ሁሉ መሰረቱን የጣለው በዚህ በጣም ሪች ነው ባለ ዘመን ነው ለማለት ነው። ውጭው በጣም የደፈረሰ ግራጫ ነበረ እና በዚህ ውስጥ ኢትዮጵያ የራሷን ቦታ ነው ወርልድ ሲግኒፊካንስ ያለው የታሪክ ሂደት ነው። እንደው የአካባቢ ብቻ ሳይሆን በዓለም የታሪክ መዝገብ ውስጥ የሚታይ ክንውንና ትወና ነበር ለማለት ነው። ከውጭ ስናየው አንተ ከውስጥ ወደ ውጭ ስናየው ውጭውን ስንመለከተው ደግሞ በዚህ ግራጫ የዓለም እንቅስቃሴ ውስጥ የዓለም ግንኙነቶች ውስጥ የሚካሄድ ትግል የዲፕሎማሲ የራስን ታሪክ በዛ ውስጥ ቦታን የመፈለግ በዓለም መድረክ ላይ ቦታን የመፈለግ እንቅስቃሴ ጭምር ነው። ውስጣዊ ብቻ ሳይሆን ውጫዊም ትግል አብሮ የምናይበት ነው ለማለት ነው። በጣም ትክክል ነው። ይህንን ያንተን ኢንተርቬንሽን ከውጭ ሳየው የውጭውን ድባብ ስናየው ብዙ ነገሮች የተጀመሩበት ብዙ አካሄዶችና ዝንባሌዎች የተጀመሩበት ኢትዮጵያውያንም በዛ ኮንቴክስት አንዳንድ ነገር እንደ አዲስ የተማሩበት ዘመን ነበር የሚለው ኢንተርቬንሽን ትክክል ነው። ሙሉ በሙሉ እቀበለዋለሁ። ግን እኔ እናንተ ሁል ጊዜ ስንነጋገር ተስማምተን ዲስንጌጅ እንደምናደርገው ሁሉ እኔ ከውጭ ወደ ውስጥ ማየቱን ብቻ ሳይሆን በዛ ጊዜ በነበረው አስተሳሰብ ዓመተ ምሕረቷንና ዘመኗን እየቆጠርኩ ነው የሚሄደው። አሁን የምናገረው ከ1923 ዓመተ ምህረት አፄ ኃይለ ሥላሴ እንደ ንጉሠ ነገሥት ከመንገሳቸው በፊት የነበረውን ጊዜ ነው የምመለከተው እና እነዚህ ነገሮች ሄደው በዛ ጊዜ የተጀመሩ ነገሮች ሄደው ወዴት ይደርሳሉ የሚለውን ነገር የማያውቁ ሰዎች ፈረንጆቹ እንደሚሉት ቤኔፊት ኦፍ ሃይንድሳይት ወደኋላ የማየት እድሉ ሳይኖራቸው የተንቀሳቀሱ ሰዎችና የሞገቷቸው ነገሮች ያጋጠሟቸው ችግሮች እና ያገኟቸውን ይነስም ይብዛ ያገኟቸውን ውጤቶች በተመለከተ ኮንሰርቫቲቭሊ እና ሂስቶሪካሊ በጣም ኬርፉሊ እና ሂስቶሪካሊ በዛ ጊዜ የነበረው ለዚህ ነው ደጋግሜ የዛሬ 100 ዓመት እኮ ነው 1918 ነው የምናወራው 1920 ነው የምናወራው የምለው በዛ ጊዜ የነበረው አሁን ቅድም ዮናስ ያነሳቸው ብዙ ነገሮች ገና እንደ እሳቤ የሚያቆጠቁጡበት ገና መልክ ለመያዝ ትግል የሚደረግበት መኖሩ ነው እና አንድ ሁለት ነገሮችን ልበል ዮናስና እኔን ያስማሙናል ብዬ የማምንባቸውን አንድ ሁለት ነገሮች ልበል። አንደኛው የኢትዮጵያና የዓለም መንግስታት የሊግ ኦፍ ኔሽንስ ጉዳይ በተመለከተ ነው። በዛ ጊዜ ማዕቀፍ ውስጥ ስናየው ኢትዮጵያ ወደ ሊግ ኦፍ ኔሽንስ ለመግባት የታገለችውና መጨረሻ ላይ ከብዙ ችግር በኋላ ብዙ ጥያቄና ምናምን ተነስቶባት የገባችው ይሄንን ከበባውን እና በዚሁ አካባቢ ውስጥ የመታፈኑን ነገር ሰብሮ ለመውጣት በማሰብ ነው። ለዛ እድል ይሰጠናል በሚል ነው። ነገር ግን በጣም ፓራዶክሲካል ወይም ደግሞ እንደ የሚያሳዝነው እንትን ምንድን ነው? ሊግ ኦፍ ኔሽንስ ሲሄዱ ሊግ ኦፍ ኔሽንስ በዛ ጊዜ እንግዲህ በዓለም ላይ በተለይ በምዕራቡ ዓለም ላይ ገናናነት አቅም ገና አላቸው። የአውሮፓ በተለይ 3ቱ መንግስታት እንግሊዝ፣ ፈረንሳይና ጣሊያን ትልቅ አቅም አላቸው። ስለዚህ ሊግ ኦፍ ኔሽንስ ምን ሆኖ ተገኘ? እነኚህ 3ቱ ስንሸሻቸውና አልፈናቸው እንሂድ እስቲ ሌላ ወዳጅ ሌላ መንገድ
በዓለም አቀፍ ማዕቀፍ ውስጥ ብንገባ የነዚህን እዚህ የሚጫኑንን ነገር ይቀንስ ይሆናል ተብሎ የተገባበት ማህበር ምን ሆኖ ተገኘ? እነኚህ ሶስቱ መንግስታት እዛ ቁጭ ብለው ኢትዮጵያ ላይ ዲክቴት የሚያደርጉትን ነገር ፓኬጅ የሚያደርጉበት ፕላትፎርም ሆነ። በቃ እዛ ሆነው አይ እንዲህ ከሆነች እንዲህ ካደረገች ይሄ ኢትዮጵያ እንደዚህ አይነት ችግር አለ በሀገር ውስጥ የባርነት ጉዳይ ላይ ባርነት አንዱ ነው። ምን እንደሚገባኝ እንደውም ስለ ባሪያዎቹ ነጻነት በማሰብና በመጨነቅ ሳይሆን የኢትዮጵያን መንግስት ብቁነት ቅድመ ዮናስ እንዳለው አቅመ ማህበርተኝነት አለመድረሱን ለማሳየት የተጠቀሙበት ነው እና የኢትዮጵያ መንግስት እንደ ሉዓላዊ አገር የአስተዳደር ስርዓትን አገሩንም ራሱን ተቆጣጥሮ የሚያስተዳድር አቅም ያለው አገር አይደለም። አጋጅ እረኛና አስተካካይ የሚያስፈልገው አገር ነው እና በዚህ ምክንያት ኢትዮጵያ ውስጥ ወደ ኢትዮጵያ የሚገቡትንና የሚወጡትን ነገሮች ተቆጣጣሪ ያስፈልገዋል ሲባል እና በዚህ ምክንያት የጦር መሳሪያ ለምሳሌ አገሪቱ ውስጥ ዝም ብሎ እንዲገባ ቢፈቀድ ይህ ስርዓትና ህግ የማይገዛው ህዝብ የሚፈጥረው ትርምስ ነው። ከዛም አልፎ ተርፎ የእኛን ቅኝ ግዛቶቻችንን ሰላም ውለው እንዳያድሩ የሚያደርግ ነው። ስለዚህ ይሄ ገደብ ሊጣልበት የሚገባ ነው እና የለም ማህበርተኛ መሆን የለበትም ከሚል ክርክር ተነስተው ነው ኢትዮጵያን በኋላ መዋጥና መሰልቀጥ የሚፈልገው የሙሶሎኒ መንግስት እንደው እቅዴና ፕላኔ አሁኑኑ እንዳይወጣ ኢትዮጵያን ትንሽ ሸብቤና አስመስዬ እንትን የሚለው ነው ትግባ ብሎ እንትን ያለው እና ይሄ የሊግ ኦፍ ኔሽንስ የኢትዮጵያ አባልነት እንቆቅልሹ ይሄ ነው። ኢትዮጵያ ከነዚህ ሰዎች እንትን ያወጣኝ እንደው ብላ በዓለም አቀፍ ህግ ውስጥ ለመጠለል ተቋማዊ ግንኙነትን በዛ ውስጥ ያስገባኛል ብላ የገባችበት ማህበር የነዛው ሰዎች እድርና የነሱ የራሳቸው አቅም የሚገለጽበት እነሱ ብቻ ተመካክረውና ወስነው ለኢትዮጵያ ኦኬ ኢትዮጵያ ይሄን ካላደረገች ብቁ አትሆንም፣ ስለዚህ ብቁ እንድትሆን ለጊዜያዊነት እንቀበላለን፣ ግን ይሄ ነገር ለማስፈጸም ቃል ለምሳሌ የጦር መሳሪያ እንዲገባ ስምምነት ተደረገ ኢትዮጵያ ውስጥ። ሲደረግ ግን በምንም አይነት ኢትዮጵያ ውስጥ የጦር አውሮፕላን ተፈቅዶ መግባት የለበትም። ኢትዮጵያ የጦር አውሮፕላን የመግዛትና ማስገባት መብት ሊኖራት አይገባም ብሎ የጣሊያን መንግስት ኢንሲስት ባደረገው ይሄ ታገደ። ኦኬ ጦር መሳሪያ ይግባ፣ ለመንግስት ህግና ስርዓትን እንዲያስከብር አገሩን እንዲቆጣጠር የራሱን ህዝብ እንዲቆጣጠር እኮ ነው አቅም እንስተው። ነገር ግን ደግሞ እኛን ሊፈታተን የሚችል ይሄ እንደዚህ አልተባለም። ያ ጊዜ ግን ሳቢው ይሄ ነው የሚችል የጦር መሳሪያ የጦር አውሮፕላን አቅም እንዲኖረው አይፈቀድም። በዚህ ተስማምተው ነው ማህበርተኝነቱ በእንደዚህ ነው ሄደው እና የድርድር መድረክ ሆኖ አረፈው። የኢትዮጵያ የማምለጫ ዓለም አቀፍ ማህበርተኝነቱ የኢትዮጵያን አቅም የሚጨምር ሳይሆን እነሱ እንደውም ተስማምተው እዛው በክርክር ከብዙ ክርክርና ምናምን በኋላ ተስማምተው ኢትዮጵያ ላይ ተርምስ ዲክቴት የሚያደርጉበት ነገር ሆነ። አንደኛው ይሄን ማወቅ ያስፈልጋል፣ ይሄ እንዲጨበጥ ነው። ሁለተኛው ግን ልብ መባል የሚገባው ይሄ ጊዜ የአውሮፓ መንግስታት በተለይ እነኚህ ሶስቱ መንግስታት በኢትዮጵያ ላይ በቅርብ ጊዜ የሆነው ጦርነትና ድላችን በኢትዮጵያ ላይ ተጨማሪ መብት የሚያሰጠን ነው እንጂ ያንን የሚያስቀንሰን ነገር አይደለም ብለው የሚያምኑበት ሁኔታ ውስጥ እንደሆነ ሁሌ መያዝ ያስፈልጋል። ዘመኗን ያችን ከዓለም ጦርነት ማለቅ ጀምሮ እስከ አጼ ኃይለሥላሴ መንገስ ድረስ ያለችውን ጊዜ ነው የምናየው። ያ ጊዜ የአውሮፓ መንግስታት ከኮሎኒያሊዝም ወይም በሌላ መልክ ለዓለም የሚወስኑት ፕሬስክሪፕሽን የሚቀንስበት ጊዜ ነው። የማለቂያው መጀመሪያ አይደለም። የኮሎኒያሊዝም ከፍተኛው በእንግሊዝኛ አገላለጽ ሃይኑን ኦፍ ኮሎኒያሊዝም ነው የነበረው እና ይሄንን ነገር ማወቅ ያስፈልጋል። ስለዚህ ከነሱ እሳቤ የኢትዮጵያ መንግስት መሪዎች አውሮፓን ቢዞሩና ቢጎበኙ ከተለያዩ አካላት ጋር ቢነጋገሩና ምን ቢሉ ከተጋበዙም የሚጋበዙት እነሱ ላይ ኢንፍሉዌንስ ለመፍጠር ነው። እነዛን የራሳቸው ሰዎች ለማድረግ ነው። የኢትዮጵያ ገዢዎች እኛ የምንመክራቸው፣ እኛ የምናግዳቸው፣ እኛ የምናባብላቸው እና ይሄ አይነት እሳቤ አለ። ሌላ ቀርቶ በዛ ዘመን አሁን ዮኒ ፓርትሊ ሜንሽን እንዳደረገው ከመንግስታቱ ተቋማትና ከመንግስታቱ መሪዎች ውጪም በሰፊው በማህበረሰብ ውስጥ በቤተ ክርስቲያን መሪዎችን በኩል ቢሆን በዩኒቨርሲቲና አሁን አፄ ኃይለሥላሴ ያኔ የጎበኙ ጊዜ ኦክስፎርድ ዩኒቨርሲቲ ጋብዞ የክብር ዶክትሬት ሰጥቷቸዋል። ያን ጊዜ ተፈሪ ነው ሄደው የአንግሊካን ቤተ ክርስቲያን ጋብዛቸው
የዛ ቤተ ክርስቲያን መሪ ስለ ኢትዮጵያ ስለ ራስ ተፈሪ ንግግር አድርገዋል። በዛ በዶክትሬት በመስጠቱም ስነ ስርዓት ሚሆን በቤተ ክርስቲያኑ በኩል የተደረገው እንትን በዋነኝነት ጥሩ ነው፣ ግን የኢትዮጵያ ስልጣኔ ጉዳይ ገና ብዙ ድካምና ልፋት የሚፈልግ ነገር ነው። ኢትዮጵያ ከኛ በፊት ይላሉ አሁን አርክቢሾፕ ኦፍ ካንተርበሪ፣ ኢትዮጵያ ከኛ በፊት ክርስትናን የተቀበለች ሀገር መሆኗን እንረዳለን፣ ይህንንም እናደንቃለን። ነገር ግን ክቡርነቶ ስለ ኢትዮጵያ ክርስትና ብቻ እያወሩ ስለ ቀደመ ገናናነቷ ብቻ እያወሩ ዝም ብለው የሚቀጥሉ አይመስለንም። ኢትዮጵያ ያለባትንም ጉድለት አይተው በተለይ ደግሞ እንደውም ኢትዮጵያ ክርስትና እንደ አዲስ ከተቻለ የእንግሊዝ ቫራይቲው የሚሰበክባት ሀገር እንድትሆን ክርስትና እንዲሰፋፋ የተልእኮ የሚስዮናዊነት ስራ የሚሰራበት ሀገር እንድትሆን ጭምር ያግዛሉ ብለን እንጠብቃለን። ስለዚህ የሚነገረው ንግግር ከርሶ የሚጠበቀው ነው። ያን ክቡር ዶክትሬቱ ሲሰጥ ቅርብ ጊዜ ለፕሬዚደንት ኦባማ ኖቤል ፕራይዝ ሲሰጥ እንደተባለው እኔ ስለሰራሁት ነገር ሳይሆን አሉ ቀብድ ነው። እኔ ወደፊት እንዲሰራ ስለሚፈለገው ነገር ለማበረታታት እንዳሉት ሁሉ አይነት ነገር ነው። የኢትዮጵያ ጉድለትና ኋላቀርነት እና ለስልጣኔ እንዳው በቃ የምትሄድበትን መንገድ እንግዲህ የማሰልጠኑና የማዘመኑ ስራ ያ የኛ ስራ ነው። ነገር ግን አሁን ኢትዮጵያን በተመለከተ እኛ ቀጥታ የምንሰራው ነገር ስላልሆነ የኛ ስራ የኛ ተልእኮ አስፈጻሚ በምታኑበት አይነት መልክ ነው ብለው ነው የሚያስቡት እነሱ። በዛ ጊዜ አንዳንዴ በግልጽ ነው የሚናገሩት፣ አንዳንዴ ደግሞ በገደምዳሜ በተዘዋዋሪ ነው የሚናገሩት ይሄንን። ስለዚህ የዛን ጊዜ የነበረው ዲስኮርስ እንኳን የሚያሳየው የአፍሪካውያንን የማሰልጠን የቅኝ ግዛት ተልእኮ ኢትዮጵያ ጋር በሚመጣበት ጊዜ የግድ ያለ ሪፓኬጂንግ ሪፎርሙሌሽን ይፈልጋል እንጂ በተልእኮ ደረጃ የኛ ስራ ነው እና እናንተ እኛ እኮ የሰለጠንነን፣ እኛ ቅድመ ክርስቲያን የነበርንነን፣ እኛ እኮ ረጅም ታሪክ ያለን ሀገር ነን፣ እነዚህ እኛ ቀጣይነት ያለው የመንግስት ስርዓት ያለን ሀገር ነን፣ በመሃሉ ብዙ ሳንካና ችግር ገጥሞን ብቻ ወደኋላ ቀረን እንጂ እኮ እኛ ትልቅ ህዝብ የምትሉት ነገር ግትማያደርሳችሁ ነው እና የኢትዮጵያውያንን ዲስኮርስ ሰቨርት የሚያደርግ ያንን የሚሞግት አይነት ዲስኮርስ ነው በዲስኮርስ ደረጃ ያለው። ከዛም አልፎ ተርፎ በሄዱበት ቦታ ሁሉ ሌላ ቀርቶ ዕቃን ለመግዛት ነጎሽየት የሚያደርጉበት ቦታ ሁሉ ቅድም ዮናም እንዳለው ከየት ነው የምትመጡት ምንድናችሁ የሚለው እንትን እና በመንግስት አሰራርና አስተሳሰብ ብቻ ሳይሆን በዲፕሎማቲክ ቋንቋ ውስጥ ብቻ ሳይሆን በሰፊው በተለያዩ ማህበረሰቦች እና ድርጅቶች ወይም የተደራጁ ወገኖች አስተሳሰብም ጭምር አፍሪካ እና ዜርፎር ኢትዮጵያም ጭምር የአውሮፓ ኤምፓየር የአውሮፓ የኮሎኒያል የቅኝ አገዛዝ እቅድና ፕሮግራም የሚፈጸሙባቸው ናቸው እንጂ እና ዜርፎር ዕቃም ብንሸጥ ዕቃም ብናስገባ አውሮፕላን እንኳን ቢገባ ምን ቢልም የእኛን ፕሮጀክት እናንተ ስለምትፈጽሙልን በዛ አይነት ነገር ካልሆነ በስተቀር እና አሁን ለምሳሌ እዚህ በተቻለ መጠን የኢትዮጵያ መንግስት መሪዎች እንደዚሁ በኢትዮጵያና በቅርብ ርቀት ባሉ የቅኝ ግዛት መዋቅሮች ውስጥ እንዳይቀር ንግግራችን የየሀገሩን መንግስታት መሪዎች ነገስታቱንም ፕሬዚዳንቶቹንም የተለያዩ ሌሎች ቢሮዎቻቸውንም አይተን ከዛ እዛም የሚገኘውን ነገር እንድናገኝ ነው። ይህንን ነገር ሰፋ ማድረግ መልቲላተራል ማድረግ ብቻ ሳይሆን ብሮድሊ ቤዝድ ቅድም ያልኩት ብሮድ የሆነ በየቦታው አጋዥና ደጋፊ የሚሆን በግዥም ሆነ በማባበል በልመናም የሚገኝን ኃይል ለማሰባሰብ ነው የሄዱት አይደለም። በየሄዱበት ቦታ ግን እንዴ ባለቤታችሁ ማን ነው? ባለቤታችሁ ማን ነው? አስተዳዳሪያችሁ ማን ነው? እግዚአብሔር ይስጥልን። ያ ዮናስ እንዳለው ይጠየቃል። ከዛ ውጪ ሐሳቤ ሲያመጡም ለብዙ ሰው እንግዳ ነው እና አባብለው የሚያመጧቸውንም ሰዎች አዎ እኛ ስልጣኔውን እንፈልጋለን ኑልን፣ አዎ ይሄን ስልጣኔ እንፈልጋለን ነው የሚሉት። በዚህ ላይ የኢትዮጵያ መንግስት ወኪሎች በየሄዱበት የአውሮፓውያንን የስልጣኔ ትርጉምና አውሮፓውያን አፍሪካ ውስጥና ቅኝ ግዛቶቻቸው ጋር ይዘው የሚሄዱት ስልጣኔ የነሱ የማሰልጠን ተልእኮ ሲቪላይዚንግ ሚሽን ብለው የሚያስቡበት እሳቤና ኢትዮጵያውያን የሚቀበሉትና ኢትዮጵያውያን የፈጠሩት በእኔ አስተሳሰብ ኢትዮጵያውያን የቀመሩት የስልጣኔ ትርጉም በመሰረቱ ይለያያል። ያ የአንድን አስተሳሰብና መንፈስ ስፒሪት ካልቸር የበላይነት የሚቀበለው የአውሮፓውያን የሲቪሊዜሽን
አስተሳሰብና ኢትዮጵያውያን ስልጣኔ ብለው ለመጥራት የፈለጉትና የሚያራምዱት ከተለያየ አይነት የማቴሪያል የአቅም ውስንነት ለማውጣት አንዳንድ አሰራሮችን በመለወጥና በማሻሻል አቅም በመፍጠር እና በኋላ በተለያየ አይነት ቅንስናሹ ሞደርናይዜሽን ወይም ደግሞ ዲቨሎፕመንት ልማት ተብሎ በኋላ ሪፓኬጅድ የሆነውን ነገር ነው እነሱ ስልጣኔ ብለው እንቀበላለን የሚሉት። የእናንተን የበላይነት የሚሰብከውን ከእናንተ ታሪክና ከእናንተ አካሄድ ጋር እና በዛ የተቀመረውን ስልጣኔ አይደለም እኛ የምንለው። ለሱማ ከሆነ እኛ እንቀድማችኋለን፣ ያማ ከሆነ እኛ ቀዳሚ ስልጣኔ ነን። እና በኢትዮጵያውያን ዲስኮርስና በአውሮፓውያን እና በተለይ በቅኝ ግዛት እሳቤ ውስጥ በተቀመረው ዲስኮርስ መሃል ትልቅ ልዩነት አለ። ዴርፎር ይህንን የስልጣኔ ዲስኮርስ የሲቪላይዜሽን ዲስኮርስ ወደ ልማትና እድገት አድርጎ ማቴሪያል ኮንተንቱን በማጉላት እና አንዳንድ የአሰራርና የአካሄድ ነገሮችን አድሚኒስትሬቲቭ ፕሮሲጀራል ኢንስቲትዩሽናል ነገሮች ላይ ለውጥ መደረግ አለበት በሚለው መልክ የማቅረቡን ሙግት ነው ኢትዮጵያውያን። እና ይሄ ነጥብ በደንብ መያዝ አለበት። ስለ ማሰልጠን፣ ስለ ሞደርናይዜሽን፣ ስለ ምናምን እንደዚሁ ገሌዮዝ ሞደርናይዘር ይወዝ ሞር ለስ ሞደርናይዘር የሚለው ነገር ውስጥ ከመግባታችን በፊት ይሄንን እንጨብጥ ነው። ይሄ በጣም አስፈላጊና መሰረታዊ ነው። በሌላ በኩል ደግሞ መንፈሳዊ ተራክቦ እና የቀደመ ታሪክና ትስስር አለን የሚለው ከግብፅ እስክንድሪያ ቤትን ጋር ያለው እዛ ደግሞ በሌላ መልክ መላቀቅ ነው። ያ ትስስር አለ። ነገር ግን የኛም ደግሞ የራሳችን ጥቅም አለ፣ መብት አለ፣ ሉዓላዊነት የሚሰጡ ነገሮች አሉ። ስለዚህ ከዛ ምንላቀቅ ነው። ከናንተ ጋር ትስስር አለን። አዎ መንፈሳዊ ትስስር አለን። የቀደመ እና በቀላሉ የምንተወው አይነት አይደለም። ነገር ግን ይጀመር። ከዛም ቢሆን ነው በኋላ ጳጳሳቱን ኢትዮጵያውያን መምህራን ተልከው ጳጳስነት ይሹሙልንና ይምጡ የሚለው ሙግት እና እሳቸው ሲመጡ እንደውም ያን ጊዜ ሊሄዱ ያልቻሉትን አንዱን እጨጌውን ተጨማሪ ጳጳሳት ይቀቡልን ብለው ቀብተው እንትን ብለው እና በዛም በኩል ከሌላ የቀድሞውም ስልጣኔ ያገኛችሁት ከዚህ ነው፣ ከኛ ጋር ነው የኛ ትስስር፣ ያንንም እንደገና የመሞገት ጅማሮ የሚደረግበት ጊዜ ነው ይሄ እና የኔ መቆሚያ ቦታ ከኢትዮጵያውያን አስተሳሰብ እና ኢትዮጵያውያን ሊበጀናል ያስፈልገናል በዚህ ሁኔታ ውስጥ ይህንን ነው መሞከር አለብን ብለው የሄዱበትን ነገር በማጉላቱ ላይ እና ይህንን የሚገዳደር ግን በጣም የገነገነ የጠነከረ በአውሮፓ የቅኝ ግዛት እሳቤው ውስጥ የተደራጀና በዛ ጊዜ በጣም ብዙ ኃይልና አቅም ያለው አስተሳሰብ ነበር። ከዚህ ጋር ነው ትግሉ የነበረው እና ያውና የሚጠቀሙት ቃል አንድ ስለሆነ ሲቪሊዜሽን ስለሆነ ብቻ ስለ አንድ ነገር ነው የሚነጋገሩት ማለት አይቻልም። ምንም እንኳን በየሄዱበት ኢትዮጵያውያን የሚያስደነግጥ ነገር ቢኖርም ኢትዮጵያውያን ሪሊ በዛ ጊዜ ነው አፍሪካዊነታቸውን ጥቁርነታቸውን ዲስከቨር ያደረጉት የሚባል አይደለም። እና እኛ በዛ ኮንቨርሴሽን ውስጥ የተፈጠሩ አዳዲስ እሳቤዎችና በኋላ ዲቨሎፕ የሚያደርጉ ነገሮች አሉ የሚለውን የዮናስን ነጥብ እንዳለ ተቀብዬ ማለት እና የኢትዮጵያውያን ያን ጊዜ በየቦታው በየሄዱበት የሚነግሩት ነገር ለነሱ በሚጠቅማቸው መልክ የኢትዮጵያን ጥንታዊነት፣ የኢትዮጵያን የቀደመ ስልጣኔ ባለቤትነት፣ የኢትዮጵያን ዘላቂና ቀጣይ የመንግስት ስርዓት ባለቤትነት እና ከአውሮፓውያን ጋር እና ከተለያዩ የዓለም ስልጣኔዎች ጋር የነበራት ግንኙነት ዛሬ እንደ አዲስ መታደስ ያስፈልገው እንደሆነ እንጂ የቀደመ ነው፣ ወደዛው የሚመልሰን ነው የሚለው ዲስኮርሲቭ ይሄ የሙግቱ አንጓዎች መረሳት የለባቸውም የሚል አስተሳሰብ ነው እና ብዙ ተገዳዳሪ ባለበት ሁኔታ፣ ብዙ የሚፈትኑ ሁኔታዎች ባሉበት ሁኔታ ከዚህ ከከባቢና አፋኝ ከሆነው በአንደኛው ዓለም ጦርነት ድል ካደረጉት ኃይሎች ተጨማሪ ካገኙት አቅም ጋር ተደምሮ ኢትዮጵያን የበለጠ ሊያደቅ የሚችል ሰልፍ እንዴት አድርገን ሰብረን እንውጣ በሚለው ሙከራ ውስጥ የተደረገውን ትግል ነው ለማጉላት የሞከርኩት እና ኃይሎቹንም አሰላለፎቹንም ነገር ግን የክርክር አጀንዳዎቹን የክርክር አንጓዎቹንም መገንዘብ አለብን በሚል ነው ከ1923 በፊት እና እዚህ ውስጥ የሁሉ ተደርጎ ምን ትሩፋት ተገኘ ታዲያ? ምን አስቸገራቸው ብቻ ሳይሆን
ይህንን በመሞከራቸው ምን ተገኘ የሚለውን ማየት የሚገባን ለዚህ ነው። ማንኛውም አይነት ሙግት፣ ማንኛውም አይነት ዳያሎግ፣ እዛም እኮ ዳያሎግ ነው። ሁለት በሚከራከሩ ሀሳቦች ውስጥ የሙግት ኮንሰፕሽን ኦፍ ዳያሎግ አለ ብለን የለም? የኔጎሽዬሽን ዳያሎግ አለ ብለን የለም? የክርክር እና የልውውጥ ጉዳይ ነው ዳያሎግ ብለን የለም? ዳያሎግ እንምከርበትና እንመካከር ማለት ብቻ አይደለም ብለን የለም? በዛም ኮንቴክስት አሁን በዚህ በውጭ ግንኙነቱም ረገድ ይሄ ዳያሎግ ነው ያለው። ይሄ ዳያሎግ ኢንትረስቲንግ ነው፣ ፍሬ ቢስ አይደለም፣ ጉንጭ አልፋ ብቻ ሆኖ አልቀረም። ያመጣው ጥቅም አለ ወይ የሚለውን አንስተን መነጋገር አለብን። ከዛ በተረፈ በእነዚህ ሁሉ ባልኳቸው ጉዳዮች እና በተለይ ደግሞ የባህር በርን የማግኘት ጉዳይ ላይ ከዚህ ወደ ዓለም ከመውጣቱ በተጨማሪ እና በዛም ምክንያት የመጣና የጠነከረ ጥያቄ ነው ብለን የለም? በየካፒታሉ በሶስቱም ካፒታሎች ሄደው ራስ ተፈሪ እንደ ዴሊጌሽኑ ሊደር ሰረሞኒው ጉብኝቱ ሁሉ ካለቀ በኋላ መጨረሻ ላይ እንግዲህ ያው እንደው ምንፈልገው በዋነኝነት የምንፈልገው እዚህም የመጣ ነው። አንዳንድ እኛ ጋር ያሉ ወኪሎቻችሁም ያበረታቱን መተን ለኢትዮጵያ ለጣሊያኖቹ በአሰብ በኩል አንድ ባህር በር የተለያየ አይነት አጠቃቀም አለው። ወደብ፣ የባህር በር፣ የባህር ጠረፍ፣ አሰብ አካባቢ ቦታ እንደዚህ በሚል አለ ብናገኝ የሚል ጥያቄ ይጠይቃሉ። ፈረንሳዮቹ ጋር ሄደው እንደዚሁ እንደው በጅቡቲ በኩል ያው መቼስ በባቡሩም ቀደም ብሎ ወዳጅነታችን በዚህ ምክንያት የተሳሰርን ስለሆነ በዚህ በኩል አንድ ለኢትዮጵያ የሚሰጥ የጠረፍ ወይም የወደብ በጅቡቲ በኩል ነው። በጅቡቲ በኩል የሆነ የሚሰጠን ለእንግሊዞቹም እንደዚሁ በበርበራ በኩል በቀኝ በዛ በኩል ለኢትዮጵያ የሚሰጥ ሶስቱም ጋር ሄደው የባህር በር በዚህ ምክንያት ለሁሉም ጋር እና በዋነኝነት ኢትዮጵያ ለዓለም እንትን ውስጥ የምትገባ ስለሆነና በዛ ምክንያት ስልጣኔ አድቫንስ እያደረገ ማለት ዲቨሎፕመንት ማለት ልማት በእኛ በኩል ስለሆነ ለዚህ መግቢያ እንዲሆን ይሄ ተራክቦ በጣም ቅድም መጀመሪያ ላይ እንዳልኩት በጣም የሰፋና ስለሆነ ወዳጅነታችንም ደግሞ ከእናንተ ጋር እንዲያጠናክር ይህንን ነገር ማድረግ አለብን ብሎ በየቦታው ይጠይቃሉ እና በየቦታው ለእያንዳንዱ ሀገር የተሰጣቸውን መልስ ይዘን የተነሳባቸውን ክርክር ይዘን የተሰጣቸውን ደግሞ ተጨማሪ ተስፋ ይዘን የምንነጋገርበት ነገር አለ። እዛ የደረሰ ከዛ ተከትሎ ምን መጣ፣ ምን ነገር ተሳካ፣ ትሩፋቶቹን በኋላ ስንል ማለት ነው እና ይሄንን ሁሉ ሲያደርጉ የኢትዮጵያ መንግስት መሪዎች በምልልስ ውስጥ እንደው መልሱልን የኛ ነው መጀመሪያም ከኛ ነው የተወሰደው ያለ አግባብ ነው የተወሰደው የሚለውን ሙግት አላጮሁትም። ነገር ግን እዚህ ቦታ ላይ የኢትዮጵያ የቀደመ መብት እንደነበር የኛው የነበረና የሄደብን ነገር ነው እና እንደውም እዚህ በምትመጡበት ጊዜ ለፈረንሳዮቹ በተለይ እዚህ ጅቡቲ አካባቢ እኮ እናንተ ስትደርሱ በእኛ ፍቃድ ከኛ ጋር በመነጋገር ነው እንደውም ይህንንም መብት ያገኛችሁት የሚል ሁሉ ድረስ ነበር እና ግን ዋን ዌይ ኦር አናዘር ያንን ጉዳይ አሁን አንሞግተው። አሁን ግን ኢትዮጵያ ኢኮኖሚዋ መለወጥ አገሪቱ መልማት የምትጀምር ለዛ ደግሞ የግድ ዓለም አቀፍ ተራክበው የግድ አስፈላጊ ስለሆነ መግቢያና መውጫ በር በእኛ በራሳችን የሚተዳደር እንድናገኝ እንጠይቃለን፣ እንለምናለን የሚለው ነገር በተደጋጋሚ ከመሄዳቸውን በፊት ከዚህ ካሉት ወኪሎቻቸው ጋር እዛም ከሄዱ በኋላ ከመንግስታቱ መሪዎች ጋር ይሏቸዋል። አንዳንድ ቦታ ላይ ወይ ይሄን ነገር አልሰማንም የሚል አለ እንደ እንግሊዞቹ። አንዳንድ ቦታ ላይ ያው እውነት ነው ይሄ ተስፋ ያለው ነገር ነው የምንወያይበት ነው። እንግዲህ ለጊዜው ግን ፕሬዚዳንቱ የሉም በዚህ ጉዳይ ላይ እንዳለ የተባላለ። ፈረንሳይ እንደዚህ ነው የተባለው። ጣሊያኖቹ በጣም ጥሩ ነው ደስታውንም አንችለው ብለው ለ99 ዓመት አሰብን እንሰጣቸዋለን። አሰብን በፖርቱን ብቻ ሳይሆን እዛ ውስጥ ያለውን የጣሊያን መንግስት ሀብት ቤቱን፣ መሬቱን፣ ምኑን እሱም ብቻ አይደለም ከዛ ከአሰብ ወደ ውስጥ ደሴ ድረስ የሚሄድ አውራ ጎዳና እንሰራለን፣ እናዋጣና ከእናንተ ጋር አብረን እንሰራለን፣ ይህንን ሁሉ እናደርጋለን ብለው ቃል ይገባሉ። እናንተ ግን ያው ይህንን ካደረግን ዘንዳ በኢትዮጵያ ውስጥ የጣሊያንን መንግስት ጥቅሞች ቀዳሚነት አውቃችሁ ከሌሎች መንግስታት ጋር የምታደርጉትም የባህር በር የማግኘት ሙከራም ጭምር የእኛን ጥቅምና የእኛን ፍቃድ የእኛን ቀዳሚ ባለጉዳይነት ባረጋገጠ መልኩ ከፈረንሳይ ጋር ብትስማሙ እኛም የምንገባበትን ነገር እስካሰባችሁና እዛ ውል ውስጥ የእኛም ጥቅም የሚጠበቅበትን ነገር ከፈቀዳችሁልና
ውላችን ካደስን በዛ መሰረት ከእንግሊዝም ጋር እንደዚሁ ያንን እስካረጋችሁ ድረስ ከዛ በኋላ ደግሞ የጣሊያን መንግስት ኢትዮጵያ ውስጥ ረጅም ጊዜ ሲያስብ የነበራቸውን በኋላ በዝርዝር የተገለጹትን በኋላ አከታትሎ የጣሊያን መንግስት ከ2-3 ዓመት በኋላ የንጉሠ ነገሥቱን አጎት ይልካቸዋል። የጣሊያንን ንጉሥ ቪክቶር ኤማኑኤል ሶስተኛን አጎት ዱክ ዳብሩዚ የሚባሉትን ይልካቸዋል እዚህ እንደ ለጉብኝት ብለው የእርሶን ጉብኝት ለመመለስ ሪተርን ቪዚት ለማድረግ ብሎ እሳቸውን ይልካቸዋል። እሳቸው ናቸው ሲመጡ የኢትዮጵያ መንግስት ሽሩ ጉድ ብሎ ማረፊያ ቤተ መንግስት ውስጥ ገብቶ አሁን የህግ ትምህርት ቤት የሆነው ዱክ ሃውስ የሚባለው ያኔም በጥቂት ወራት ውስጥ ተሰርቶ እሳቸው እዛ እንዲያርፉ ተደርጎ ምናምን እና እሳቸው ጉብኝታቸውን ከጨረሱ በኋላ መንግስቴ የላከኝ እንኳን ያኔ እርሶ እዛ ለጉብኝት መጥተው አሰብን በተመለከተና ምናምን እንደዚህ ላቀረቡት ጥያቄ የጣሊያን መንግስት ያቀረበውን ፕሮፖዛል አፄ ኃይለ ሥላሴ ሳይወጥ አሉ እና እንደውም ሌላ በየቦታው ላይ የጣሊያንን ቅድሚያ የምትቀበሉ ከሆነ አሰብን እንሰጣቸዋል፣ ምን ችግር አለው? እንደ ውጫሌው አይነት እኮ ነው። የኢትዮጵያን መንግስት በኢትዮጵያ ላይ የጣሊያንን የበላይነት ከተቀበላችሁ ይሄ ቴክኒካል ነገር ነው። ኦልሞስት ለ99 ዓመት ክፍያም አንፈልግም የሚል ነገር ነበር ያሉትና ይህን ሲያዩት ጥሩ ነው፣ እሺ እንግዲህ አገሬ ሄጄ መማከር አለብኝ በዚህ ጉዳይ ላይ ብለው ቀስቲ ጊዜ ስጡን ብለው ነው የመጡት። ያኔ ከጉብኝቱ በ1916 በኋላ ተከታትለው እኚህ ሰው ይመጣሉ። እሳቸውን ካስተናገዱ በኋላ ይመጣሉ ዝርዝር የሆነ ጥያቄ ምናምን ይዘው ኢጣሊያና ኢትዮጵያ ለ20 ዓመት የሚዘልቅ ወዳጅነት በህግ የታሰረ ወዳጅነት ያደርጋሉ እና እንደዚህ ይሉና የአሰብን በዛን ነገር ያለበት ሆኖ በተጨማሪ ደግሞ እኚህ ዳብሩዚ ራሳቸው ሞቃዲሾ አካባቢ ልማት እሰራለሁ ብለው የሚል እቅድ ነበራቸው። እሳቸው እዚህ በጁባና በዋቢ ሸበሌ ወንዝ ላይ የኢትዮጵያ መንግስት ለራሱ ከሚፈልገው ነገር አሳልፎ ለማንም ለሌላ ወገን ያንን ውሃ የሚቀንስ ወይም የሚያስቀር ነገር ውል ላለመግባት ይስማማል። ያው የውሃ ፍሰቱ ልክ እንግሊዞቹ በጣናና በአባይ ላይ እንደሞከሩት ነገር እነኚህ ደግሞ እኛ የዋቢ ሸበሌንና የጁባን ወንዝ ላይ ያላት የኢትዮጵያ ያላት መብት የተገደበ ሆኖ ለራሷ በሚጠቅም ብቻ ግድ የሚለው ነገር ካልሆነ በስተቀር እዚህ ላይ የጣሊያን መንግስት የቀደመ የበላይነት ያለው መብት እንደዚህ አይነት ተርሞች ይዘው መጡ። የኢትዮጵያ መንግስት ከዛ በኋላ ሄደው ሁለተኛ ተመልሰው መጡ። ተማካከሩ። የኢትዮጵያ መንግስት ትላልቆቹን መኳንንትና መሳፍንት ይዘን ተማከርን ነው የሚለው። ተማከርንና አሰብን የሚሰጠን ከሆነ እና ለ20 ዓመት ደግሞ ጦርነት ሳያደርጉብን እነኚህ ሰዎች ፋታ የሚሰጡን ከሆነ ልናመልጥ ስለምንችል እሺ እንበላቸው ይሉና ይህን የወዳጅነት ውል ከጣሊያን ጋር በ1928 በፈረንጆቹ እሺ ብለው ይፈራረማል። ውሉ ተፈረመ። የወዳጅነት ውሉ ለብቻ ተፈረመ። ስለዚህ ስለ አሰብና ስለ ወንዛውዙ ምናምን የሚሆነው ደግሞ በሌላ ሰፓሬት አግሪመንት ተደርጎ እና ግን ይሄ ስራ ላይ ሳይውል ቀረ ይላሉ ኃይለ ሥላሴ። ምክንያቱም ጣሊያን ያን ጊዜ እንደው ዝም ብሎ ወዳውና ወዲህ ሄዶ ኢትዮጵያን ከሌሎች ጋር ተያይዛ ለማምለጥ እንዳትሞክር ለማድረግ የሚሞክርበት ስለሆነ ወዳጅነታችን እና ጠብ ቢነሳ በመካከላችን ግጭት ቢነሳም በዚህ አይነት ይዳኛል የሚልም ነበረበት ስምምነት ውስጥ እና መንገድም ደግሞ ይሰራል የሚለው ነገር አለ ከአሰብ ደሴ ድረስ። ያንንም መንገድ የኢትዮጵያ መንግስት ባለሙያዎች ይቀጥርና ከሆላንድ ቀጠርን ይላሉ ሰዎች። ባለሙያዎች ቀጠርን፣ ኢትዮጵያውያን ኢንጂነሮችንም ባለሙያዎችንም አስገባንና አስጠናን ይላሉ። መንገዱ አስጠናንና ስንልክላቸው የጣሊያን መንግስት አይ ይሄ ተጠና ትክክል አይደለም የኛ ሰዎች ያጠኑታል ምናምን ብለው አራክሰው አስቀሩታል። አልከስክሰው አስቀሩት ጉዳዩን። የወዳጅነቱንም ጉዳይ እንደዚሁ ኢትዮጵያ ኢንጉድ ፌዝ አይደለም ነጎሼት ያደረገችው እና እንደዚህ በሚል አጣጥለው ኢትዮጵያ ወዳጅነት አትፈልግም፣ ኢትዮጵያ የጣሊያንን ጥቅሞች መፈታተንና እንትን ማድረግ ነው የምትፈልገው የሚል ወደ ፕሮፓጋንዳ ወደ በጋዜጣ ፕሮፓጋንዳ አፄ ኃይለ ሥላሴ እንደውም ይላሉ በመጽሐፋቸው ውስጥ የኢትዮጵያ የሚያሳዝነው የኢትዮጵያ አቅም ማነስ ስለ ራሷ በውጭው ዓለም በጋዜጣና በተመሳሳይ በጆርናሎች በምናምን እንደ ጣሊያን መንግስት የመስበክ የማሳሳቻ የውጭ ግንኙነት በጋዜጠኞች በኩል የምትሰራውን ስራ መስራት አለመቻሏ ነው። የኢትዮጵያ አቅም ማነስ፣ የፕሮፓጋንዳ አቅም፣ የፓብሊክ ሪሌሽንስ አቅም ስላልነበራት ነው። የእኛን እውነት የሚያስረዳ ጠፋና እንደውም ሸፍጠኝነት ተከሰስን እና የሚሉት ነገር አለ እና በጣም ብዙ ዝርዝር ታሪክ ያለው ነው። ፈረንሳዮችም እንደዚሁ እንዳልኩት ነው። እንግሊዞቹ ቅድም ተነጋግረናል። በተለይ ጣናና የፖርቱን ጉዳይ እንደዚሁ እና
ይሄ በጣም ከፍተኛ ትግል የተደረገበት ጊዜና ዘመን ነው እንጂ እንደው በሞኝነት በተላላነት ሊግ ኦፍ ኔሽንስ ስለገባን ነጻነታችን ይጠበቃል ተብሎ ታምኖበት እንደው በቃ ሀሳባችን ጥለን በውስጥ ደግሞ ዝም ብለን ስንናቆር የከረምንበት ዘመን ነው ብሎ ይሄንን በዛ አይነት የሚቀርበው አቀራረብ ጉድለት አለበት እና ይሄ ሁሉ ሆኖ ጋር ታዲያ ምን ጠብ የሚል ነገር ተገኘ የሚለውን ነገር ማየትና መገንዘብ ያስፈልጋል ማለት ነው። ዮናስ የምትጨምረው ነገር አለ? ቅድም ተካልኝ ያለው መደራደሪያ መድረክ ነበረ የሚለው በጣም ቆንጆ ነጥብ ነው ብዬ አስባለሁ። ምክንያቱም አሁንም እንኳን የዛን ጊዜ ዓለም አቀፍ ተቋማት የዓለም ዳኞች አይደሉም እና በብዛት ተዋናያኖቹ አክተሮቹ የሚገናኙበትና በእነሱ ግንኙነት ውስጥ የሚወሰኑ ውሳኔዎች እንደ ዓለም ሕግም እየሆኑ የሚወጡበት በጣም ሃይራርኪ ዘር ኢምፓየር ያለበት ዓለም ነው። እንኳን የዛኔ አሁንም የተባበረው መንግስታት ድርጅትን ሪፎርምም የሚያስጠይቀው አንዱ ነገር ኢጋሊታሪያን የሆነ የዓለም ማህበር የዓለም ማህበረሰብን የወርልድ ሶሳይቲን የሚያሰባስብ ተቋም እስካሁን አልተወለደም። እንኳን የዛኔ ማለት እንደ ሊግ ኦፍ ኔሽን ሲሄዱ አሁን ቅድምም ተካልኝ እንዳለው እንግሊዞቹም ፈረንሳዮቹም ጣሊያኖቹም ኢትዮጵያን የሚደግፉበት ሲመቻቸው ደግሞ የስሌቨሪውን ጉዳይ አገረ መንግስት ያለ መሆኗን የሆኑ ነገሮች የራሳቸውን የውጭ ግንኙነት ፖሊሲ የሚያራምዱበት ቋንቋ እና ስትራቴጂዎች፣ ታክቲኮች ነበሯል። እኛ በጣም ማየትም ያለብን የዛን ጊዜ የነበረው መንግስት በእነዚህ ሽኩቻዎች ውስጥ ሊግ ኦፍ ኔሽን ውስጥ በመግባት በግርጌም ሆኖ በመግባት ግዴታዎችንም ተሸክሞ ገብቶ በሶስቱ ሀገሮች መካከል የሚካሄደው ሽኩቻ ውስጥ ነው ትብብርም ውስጥ የራሱን ቦታ በዓለም ደረጃ ለማስቀመጥ የሚሞክል ሀገር ሆኖ ይሆናል እና ኤክሰፕሽናል የምንለው ይሆናል። ግን እንደ ዩኒክ ኬዝ የኢትዮጵያ ኬዝ የሊግ ኦፍ ኔሽን እና የኢትዮጵያ ኬዝ ሌላ የተለየ የትራጀክተሪን ይዞ ይወጣል። በኋላ እንዴት ገባች? ለምን ገባች? ዌቨር ተደርጋለች ወይ? የሲቪላይዜሽን ክራይቴሪያ የሚባለውን የዘር ክራይቴሪያ የሚባለውን ይሄ ሃይራርኪ የሚባለውን ከግርጌስ ሆና ብትገባ እንዴት ገባች የሚለው ብዙ ጥናቶች የሚካሄዱበት እና ቅድም ያልኩት የዓለም የመጪው ከዛ ዘመን በኋላ የሚመጣው የዓለም የታሪክ ጉዞ ጅማሬ ስር የሚይዝበትም መንፈስ የያዘ የታሪክ አጋጣሚ ሆኖ የምናየው ነው እና ምናልባት በኋላ ላይ ስትመለስ ፋይዳውን ያጣነውን የተፈጠረውን አዎንታዊና አሉታዊ ሁኔታዎች ስንተነት በደንብ ልናየው የምንችል ይመስለኛል። እሱን ለማለት በሚቀጥለው ውይይታችን ከዚህ ጊዜ 1923 በፊት ምን ተገኘበት የሚለውንና በዛ ምክንያት እና ቀደም ብለን በሀገር ውስጥ ፖለቲካ ውስጥ በነበሩት መፋቀቶች፣ ንግግሮች ባህል የግድ ያለውን የውይይት የዳያሎግ የፉክክር የድርድር የሀሳብ መለዋወጥ አካሄዶች እና ርዕሶቻቸው ርዕሰ ጉዳዮቹ ምን እንደነበሩ አንድ ላይ ጠቅልለን የውስጡንም አንድ ላይ ጠቅልለን እናያቸዋለን እና በዛ ኮንቴክስት ዜርፎር በዛ ማዕቀፍ ውስጥ ምን ማለት ነው ታዲያ ሪፎርም ማሻሻል እና በዘመኑ ቋንቋ ስልጣኔን ማስገባት ጭምር ምንድን ናቸው? በምን አይነት ብንረዳቸው ነው በእነኚህ በሶስቱ ርዕሰ ጉዳዮቻችን ነገረ ጉዳዮቻችን ውስጥ ያለውን መስተጋብር በደንብ የምንረዳው ወደሚለው እንሄድና በዛ እንደመድማለን የዚህን ምዕራፍ። አድማጮቻችን ከኛ ጋር ስለነበራችሁ ከልብ እናመሰግናለን። እኔ ደግሞ ሁለታችሁን ከልብ አመሰግናለሁ። ሸገር ካፌ ሸገር ካፌ ሸገር ካፌ